ሜሎሪና ስውር ጥበብ ደራሲ ናሁሰናይ ጸዳሉ ክፍል 9 ያሬድ ወዲያው ወርቄን እንዳቀፋት ባስተካከለችው አልጋ ላይ ይዟት ተቀመጠ። በጣም ግራ ተጋብቷል፣ አልቦታል። ህይወቱ ትልቅ አጣብቂኝ ውስጥ ገብቷል። የማርገዟ ዜና አንዳች የሚያህል ድንጋይ አናቱ ላይ የፈጠፈጠበት ነበር የመሰለው። በእርግጥ የኔ አይደለም ብሎ እንዳይደመድም ጠበል ከመውሰዱ በፊት በፍቅር ብድ ብለው በተደጋጋሚ አብረው ተኝተዋል። እንዳይቀበል ደግሞ ፈጽሞ ያላሰበበት ሆነ። ወደ አዲስ አበባ እንዳይሄድ እጅና እግሩን ጠፍንጋ ያሰረችበት የውሸት ሰንሰለት መሰለው። ውስጡ በጥያቄ ጫጫታ ቢሞላም ቀረብ ብሎ አቅፎ ወደ ራሱ አስጠጋት። ወርቄም ከብዙ የብቸኝነት ቀናት በኋላ ተስፋና ፍቅር ተሰማት። ያሬድ መጀመሪያዋ ነው፣ የመጨረሻዋም እንዲሆን የምትፈልግ። በአጭር ጊዜ በእሱ ብዙ ጣጣ አይታለች። እናቷን ራሱ በቅጡ ሳታስታምማቸው የሞቱባት በያሬድ ሐዘን ምክንያት ነው። እሱ ግን አሁንም አይምሮ ውስጥ ብዙ ሐሳቦች ይጋጫሉ፣ ይላተማሉ። ልጅህንም እሷንም ጥለህ አዲስ አበባ ሂድ ሲል ይወስናል። አይሆንም፣ ልጁን በመድኃኒት አስወርደው፣ አለበለዚያ በሄድክበት ይከታተልሃል። ሌላ ውሳኔ ያሳልፋል። እንዴት ይህን ያህል መስዋዕትነት ከፍላለህ ጥላት ትሄዳለህ? እሷን የመሰለ ሚስት እስከ እድሜ ፍጻሜ የትም አታገኝም። ያመነታል። እንዴት ይህ ዕድል ያመልጣል? አዲስ አበባ በነፃ የመሄድና የመስራት አጋጣሚ ድጋሚ የሚገጥምህ ይመስላል። በኋላ ምን እንደምትሆን ማየት ነው። ብትሄድስ የት ልታርፍ ነው? ማንስ ይቀበልሃል? በመጨረሻ እንደምንም ያቀፈበትን እጁን ከላዩ አንስቶ ንፋስ ለመውሰድና ለመረጋጋት ወደ ውጭ ወጣ። ያሬድ ቁመተ ሎጋ የሚባል ወጣት ነው። በእርግጥ ብዙም ወደ ሴቶች አያይም እንጂ ባደገበት ስፍራም ሳይቀር ለትዳር የሚመኙት ጥቂት አልነበሩም። ወርቄም ብትሆን መልከቀና ቀይ፣ የሰውነት አቋሟ የተሰካካ ቆንጆ ነች። እናቷ በጥንቃቄ ስላሳደጓትና አብዛኛውን ጊዜ ከቤት ስለማትወጣ ቅላቷ የተጋነነ አይነት ነው። የማደሪያ አገልግሎት ፈልገው ከሚስተናገዱ ወንዶች እሷን ለማናገርና ለመተዋወቅ ያልጣር አልነበረም። ያው ምን ያደርጋል፣ ወርቄ በባህሪዋ እምብዛም የማትግባባ ሰው የማታናግር ጭምት ቢጤ ነበረች። ለያሬድ እንዴት እንዲህ እንደተለወጠች ለራሷም አይገባት። በእርግጥ ዝምተኛነቷ ያይል እንጂ ለምትቀርበው ሰው ግን ተጫዋችና ሳቂታ ናት። ያሬድ እጅግ ያዘነለት ከአንዴም ሁለቴ ሳቋ ከሐዘኑ ታድጎታል። በጥንቃቄ የተሰደሩት ነጫጭ ጥርሶቿ ስትስቅ ውበቷን ያደምቁታል። ያኔ ያሬድ ጥርሶቿን እያየ ሳይወድ ፈገግ ይላል። ወደ ውጭ እንደወጣ ውሃ ቀድቶ ፊቱን ታጠበ። ቅዝቃዜው ትንሽ ረፍት ሰጠው። በጭንቀት የተሞላ መላ አካላቱን በረድ አደረገለት። እዚያው በቆመበት ማሰቡን ቀጠለ። ለመወሰን ያለው ጊዜ በጣም ጥቂት ነው። ሹፌሩ ውሳኔውን ማታ ላይ እንዲያሳውቃቸው ነግረውታል። ትልቅ አጣብቂኝ አለ በውስጡ። ልቡ ሳይወስን እግሮች ወደ ቤቱ አመሩ። ወርቄ እንደተቀመጠች ናት። ከቅድሙ ይልቅ ፊቷ ላይ መጠነኛ ደስታ ይነበባል። ጥዬሽ አልሄድም፣ አብሬሽ እሆናለሁ። ለእኔ የከፈልሽውን ውለታ እመልሳለሁ። ልጃችንን ደግሞ እናሳድጋለን አለ ሳያስበው። ከመቼው እንደተነሳች ሳያውቅ አንገቱ ላይ ተጠመጠመችበት። መተቃቀፋቸው ሁሉንም አስረሳው። ግራ ቢጋባም ከምንም ነገር ፍቅሯ እንደበለጠበት ለጊዜውም ቢሆን ገብቶታል። ወርቄን ይህን ያህል እንደሚወዳት አስቦ ያውቅም ነበር። ግን አዲስ አበባስ? ያገኘ የማይመለስ የሚመስል መልካም አጋጣሚስ? ወርቄ ያሬድ በተቀመጠበት ቦታ የእጅ ውሃ ቀረበችለት። ከሐሳቡ ተናጠበ። እጁን እንደነገሩ ታጠበና ያቀረበችለትን መጎራረስ ጀመረ። ወርቄ አይኑን ታያለች። ዛሬ ያገባትን የመሰላት። ጥዬሽ አልሄድም ሲል የተናገራቸው ቃላት የህይወቷን ስብራት አንዳች ሳይቀር ነበር የጠገኗት። የማታውቀው የደስታ ስሜት ወሯታል። ግን የእሱ ያልተለመደ ግራ መጋባትና
በሐሳብ መባዘን አሳሰባት። ስታውቀው ያሬድ ብዙ የሚጨነቅ ሰው አልነበረም። ነገሮችን በቀላሉ ነበር የሚመለከትና የሚሰራው። ምሳውን በልቶ እንደጨረሰ ቀና ብሎ ሲያያት አይኗን እንደተከለችበት አስተዋለ። ጭራሽ አብራው መሆኗን ለጥቂት ዘንግቷል። አታጎርሰኝም? አለችው በትዝብት ፈገግታ። ደነገጠ። አሁን ወርቄ የሚወዳት ልጅ ብቻ ሳትሆን የልጁ እናትም ጭምር ናት። አዘነ። ሳያስበው እንባው ፈሰስ ሲል ጀመር። ራስ ወዳድነቱ እሷን ብቻ ሳይሆን ልጁንም እንደበደለ ተሰማው። ባዶውን ሳህን ተቀብላው ወደ ትልቁ ቤት አመራች። ወርቄ እናቷ ከሞቱ በኋላ በባዶነትና በብቸኝነት ስሜት ሰጥማ የንግዱን ስራ ኃላፊነት መወጣት ከብዷት ነበር። እናቷ የተለዩት እሱ ታሞ ጸበል ሳለ በመሆኑ በሐዘን ላይ ሐዘን፣ በመከራ ላይ መከራ ነበር ያስተናገደችው። ያ ሐዘኗ ዛሬ ማብቂያ ያገኘ መሰላት። ወርቄ ድጋሚ እንጀራ በወጥ አቅርባ አጠገቡ ተቀመጠችና እየበላች ለሱም ታጎርሰው ጀመር። ቢጠግብም ላለማስከፋት ብሎ በቃኝ አላላትም። ደግሞም ሁሌ ስታጎርሰው ደስ ይሰኝ ስለነበር አልተቃወመም። ከአሁን በኋላ አብረን የምናድረው አይደል? ዝምታውን ሰበረች። በአዎንታ ራሱን ነቀነቀላት። አይምሮ የሐሳብ መራወጫ ሆኗል። የተለማመደው ኃይልና ያጠራቀመው ዕውቀት ሁሉ ባዶ ሆኖበታል። ይህችን ትንሽ ነገር እንኳን መወሰን የማይችልና አቅም አልባ ደካማ የሆነ ያህል ተሰምቶታል። ያ ሲያስታብዮ የነበረው ትልቅ ዕውቀት፣ ጥበብና ኃይል ትንሿን ፍቅር ማሸነፍ እንዳልቻለ ተረዳ። ለካ ነገሮች የሚመዘኑት በብዛታቸው ሳይሆን በጥራታቸው ነው አለ በውስጡ። እንዲረጋጋ ራሱን እየመከረ ነው። ሐሳቡን መግራት አልቻለም። አይምሮውን የታመመ ያህል ተሰማው። ወይ ጉድ! ሰው እንዴት ሐሳቡን መቆጣጠር ይሳነዋል? አለ። አባቱ ዘውትር ትልቁ ድል ራስን ማሸነፍ ነው ሲሉ ይሰማቸው ነበር። ይህ ጥበብ የተገለጠለት ዛሬ ነው። ራሱን ለማሸነፍ በቅጡ ለማሰብ አዳገተው። ወርቄ በልታ እንደጨረሰች ከክፍሉ ወጣች። ቆይ እንዴት ብዬ ነው የባህል ሐኪም ነኝ ብዬ ነግራት? እንዴትስ ብዬ ነው የአባቴን አደራ እዚህ ሆኜ የምወጣው? ከነ ጥያቄዎቹ ከተቀመጠበት አልጋ መሰስ ብሎ ተነሳና እንደሚመለስ ነግሯት ወጣ። እግሩ በመራው ይጓዝ ጀመር። ጊዜው የምሳ ሰዓትና ጠራራ ፀሐይ ስለነበር በመንገዶቹ ላይ እግረኛው በቁጥር ነው። ወደ ልብስ ሰፊው መሄድ ቢፈልግም አይችልም። እንደው ብቻ የገባበትን ችግርና ሐዘን የሚያይለት ሰው እንደሌለው ተረድቷል። አንዳንዴ በሕይወታችን ብዙ ችግር ውስጥ ተዘፍቀን ችግራችንን ግን የምናዋየውና የምናማክረው ሰው እንደ ማጣት ከባድ ነገር የለም። ችግርን መተንፈስ ራሱ እኮ ትልቅ መድኃኒት ነው አለ በውስጡ። አባቱ ከሞቱ በኋላ በዚህች ምድር ላይ የኔ የሚለው ሰው አልነበረውም። ወንድሞቹን ራሱ ካየ መንፈቅ አልፎታል። ብቻ አባቱ የጣሉበትን አደራ ለመፈጸም ሲል ባላቀደው መንገድ እየተጓዘ የሚኖር ሰው ሆኗል። ድንገት ራሱን የመንደሩ ጫካ ውስጥ አገኘው። ነፋሱ ትንሽ ውጥረቱን ጋብ አደረገለት። ከፊቱ ያገኘው ሳር መሳይ ቦታ ላይ ተቀመጠ። የማያውቀው ስሜት ሰቅዞ ይዞታል። አባት ሊሆን ነው። አባቱን በጣም ይወድ ስለነበር እሱ ደግሞ ማንም ሳይሻማው የሚያሳድገው ልጅ እንደሚያገኝ አሰበ። ጽንሱ ሳይወለድ ራሱን እንደ ልጅ አባት መመልከት ጀመረ። ስለ አባትነት ያለው አመለካከት ከፍተኛ ነው። እናቱን በልጅነቱ በሞት ቢያጣትም አባቱ የእናቱን ሚና ደርበው ስላሳደጉት ምን ያህል አባትነት ለሱ ትልቅ ቦታ እንዳለ ያስባል። በውስጥ ያሉት የሐሳብ ግጭቶች ባይበርዱም የአካባቢው አየር፣ ንፋስና ጸጥታ ግን ውስጡን እንዲያዳምጥ ስለረዳው የአይምሮውን ውጥረት ቀንሶለታል። ነፋሱ ዛፎቹን ወዲያና ወዲህ ሲያወዛውዝ የሚፈጥረው የድምፁ ልብልብታና የሚያሰራጨው የዛፎች መዓዛ አስደሳች ሆኖለታል። በመሃልም የወፎቹ ዝማሬ ማራኪ ነበር። በሰመመን ውስጥ እንዳለ ድንገት ጀርባውን እንደተደለቀ ሰው እመር ብሎ ተነስቶ ዞር አለ። ከጀርባው ማንም የለም። እንደ ፌንጣ ያዘለለው ንፋሱ ያመጣው ጠረን ኖሯል። ይህ የተክል ጠረን
ልጅ እያለ አባቱ ለመድኃኒት ቅመማ ቅጠላ ቅጠል ሊያመጡ ከእንጀራ ልጃቸው ለይተው በምስጢር ሲወስዱት አንድ ጊዜ ያሸተተው ነው። ይህን ጠረን ግን ከዚያ በኋላ አሽትቶ አያውቅም። በወቅቱ አባቱ ከወሰዱት ቦታ የተመለሱት ጫካው ውስጥ እሳት ለኩሰው መሆኑ በልጅነት አእምሮ የተቀረጸው ምስል በአይነ ህሊናው ይመጣ ጀመር። ለማንም እንዳትናገር፣ ይህን ዕፅ ያገኘ ሰዎችን ለመጉዳት መጠቀሙ አይቀርም ሲሉት ትዝ ይለዋል። ዞር ዞር እያለ በዙሪያ ያሉትን እጽዋት መቃኘት ጀመረ። ምንም የተለየ ዕፅ ሊያይ አልቻለም። በእርግጥ አባቱና የአባቱ አስተማሪ እዚህ አካባቢ እንደተወለዱና እንዳደጉ ያውቃል። የአባቱ አስተማሪም እዚሁ ባለች መኖሪያቸው ነበር የሞቱት። ያሬድ ፍለጋውን ቀጠለ። ወደ ውስጥ በተጓዘ መጠን መዓዛው እየጨመረ መጣ። በቅርብ ርቀት አንድ ዋርካ ተመለከተ። አጠገቡ በእሾህ መሃል እጅብ ብለው የበቀሉ ተክሎች አሉ። ከጀርባቸው ያሉትን ግን ከዚህ በፊት አይቷቸው አያውቅም። ወደ እሾሁ ተጠግቶ ሲመለከት አይኖቹን ማመን አልቻለም። ደነገጠ። ካነበበው ጥራዝ ላይ ያየው የተክል ምስልና ቀለም ነበር። በጥራዙ ላይ ካለው ምስል ስር በማያውቀው የፊደል ምልክቶች የተጻፉ ብዙ ነገሮች ነበሩ። ደስ አለው፣ ግራም ተጋባ። ተክሉን በደንብ ሲመለከተው ቀለሙ እየተቀየረ መጣ። ፈራ አለ። በሕይወት ዘመኑ እንደዚህ አይነት ተክል አይቶ አያውቅም። ዙሪያ ገባውን ቢያማትር ሌላ ስፍራ አልበቀለም። ተገረመ። ይህችን ከምታህል ተክል በሰፊ የሚናኝ መዓዛ መረጨቱ አስገርሞታል። ፈጠን ብሎ አንድ እግር ሊቀጥፍ እጁን ሲዘረጋ ከየት እንደመጣ ያላወቀው እሾህ ወጋው። እጁ መድማት ጀመረ። ትንሽ ራቅ ብሎ ሳር ቢጤ ያለበት ላይ ተቀምጦ እጁን በእራፊ ጨርቅ ካሰረ በኋላ በመገረም ተክሉን በሩቁ መመልከት ጀመረ። በጣም ያምራል። መዓዛው አስገራሚ ነው። የዕፁን ላቅ ያለ አስፈላጊነትን ቢረዳም ለምን ጥቅምና ለየትኛው በሽታ መድኃኒት እንደሚውል አላወቀም ነበር። በመጨረሻም ከመቁረጡ በፊት ያገኘው ጥራዝ ላይ የተጻፈውን አስተውሎ ለማየት አስቦ በሁለት ልብ ወደ መንደሩ ተመለሰ። ፀሐይዋ እየጠለቀች ነው። እግረኞች በመንገዱ ላይ ፈሰዋል። ያሬድ ስሜቱ ተዛባ። በልቡ አምላክ እነዚህን ነገሮች ያሳየኝ ወደ አዲስ አበባ እንዳልሄድ ፈልጎ ይሆን እያለ ይጠይቃል። መልስ ባያገኝም ከራሱ ጋር ክርክሩን ቀጥሏል። ቆይ ልጄንና ወርቄን ትቼ ልሂድ ብል እንኳን የዚህን እጽዋት ምስጢር ማየት ሳልችል እንዴት ያስችለኛል? መቼም አሁን ወደ አዲስ አበባ ባልሄድ በሌላ ጊዜ ነገሮችን አስተካክዬ መጓዝ አይቀር ይላል። ጥያቄውን በጥያቄ እየመለሰ ወደ ቤቱ ተጓዘ። ሾፌሩን አልችልም ልበላችሁ? የውስጥ ሙግቱ ቀጥሏል። አይሆንም፣ ኋላ አንተ ስራ የፈታ ይህን ትልቅ እድል ምን ብለህ ትንቃለህ ብለው ቢሰድቡኝስ? ቆይቶ ደግሞ ምንም ይበሉ ምን ሄጄ ወርቄን እርግዝና ነግራቸዋለሁ ይላል። እግሮቹ ግን ወደ ቤቱ ነበር የሚጓዙት። ግቢው እንደገባ ወርቄን ከአክስቷ ጋር እያወራች አገኛት። ሰላም ሳይላቸው በፍጥነት ወደ ውስጥ ገብቶ ጥራዙን መጽሐፍ ከነቦርሳው ከአልጋ ስር ጎትቶ አወጣው። ከብዙ ክታቦች መካከል ያወጣውን ጥራዝ እየገለጠ የተክሉን ስዕል ይፈልግ ጀመር። ጥራዙ ደጋግሞ ያጠናው ስለነበር ከጥቂት ማገላበጥ በኋላ የሚፈልገውን አገኘ። የዕፁን ስዕል ከገላጭ ጽሑፎቹ ጋር ማጤን ጀመረ። በሜሎሪና ጥራዝ አብዛኛው ማብራሪያ የተጻፈው በግዕዝና በአረብኛ ቋንቋ ቢሆንም ግዕዝ ከማወቁ በተጨማሪ አጫጭር የአማርኛ ትርጉሞች በመካተታቸው ለመረዳት አልተቸገረም። ቆሻሻ መጣያው ዘንድ በምትገኘው ጎጆ ሲለማመድ የነበረው ኃይል አጠራርም በአማርኛ ሰፍሯል። ጥቂት ፊደሎች ግን ከሶስቱም ቋንቋዎች ውጪ ነበሩ። ከዚህ ቀደም አንድ ገጽ ላይ የሰው ልጆች የመጀመሪያው የመጻፊያ ቋንቋ የሚል በግዕዝ ተጽፎ ከስሩ በአማርኛ የተተረጎመ ተመልክቷል። እንግዶቹን ፊደላት በምን ዘዴ እንደሚተረጉም አለማወቁ እረፍት ነሳው። ያሬድ አማርኛና ግዕዝ ከማንበብና ከመጻፍ ውጪ ሌላ ቋንቋ አልተማረም ነበር። አባቱ በሕይወት ሳሉ አንዳንድ የአረብኛ መጽሐፎች እያነበቡ መድኃኒት ሲቀምሙ ትዝ ይለው ነበር። ለምን አረብኛ እንዳላስተማሩት ግን የሁል ጊዜ ጥያቄው ነበር።
ክታቡን እያገላበጠ ሳለ ወርቄ በሩን አንኳኩታ መልስ ሳትጠብቅ ገባች። አልጋው ላይ ተቀምጣ ወረቀቶቹን ሲያገላብጥ እያየች እነዚህ መጽሐፎች ግን ምንድናቸው ብላ ለመጀመሪያ ጊዜ ጠየቀችው። ድሮ ቤተክርስቲያን ሰንበት ትምህርት የተማሩባቸው ናቸው ብሎ ንግግር ሳያበዛ ሸፋፍኖ አለፈ። ዋናው ቤት ናና እራት በልተህ ትመለሳለህ። ቶሎ ከክፍሉ እንድትወጣለት ያህል እሺ መጣሁ ብሏት ክታቦቹን ወዳወጣበት መመላለስ ጀመረ። የወርቄ ታማኝነት ይገርማል። ምንም እንኳ መጻፍና ማንበብ በሚገባ ብትካንም አንድም ቀን ግን ወረቀቶቹን አንብባበት አታውቅም። አስተዳደጓ በስነ ስርዓት የተሞላ ኃላፊነት እየተሰጣት ያደገች ልጅ ነች። ታማኝና የራሷ ያልሆነን ነገር ያለ ፈቃድ የማትነካ ቅን አሳቢ፣ ጸባይዋ ከመልኳ በላይ የቆነጀ ነበረች። ያሬድ የሚወዳትና የሚያምናትም ለዚህ ነበር። ግን ምን ያደርጋል፣ ሳያስበው መንገድ ላይ የገባ የፍቅር ግንኙነት ሆነ እንጂ። ንብረቱን አስተካክሎ እንዳበቃ ወደ ዋናው ቤት አምርቶ ከወርቄና ከአክስቷ ጋር እራት በልቶ የተለመደውን ቡና አጣጥሞ ወደ ጨዋታ ገቡ። በጨዋታ መካከል ሲከነክነ የነበረውን ጉዳይ እንደዋዛ አነሳው። እዚያ ጫካ ውስጥ ያሉትን የዋርካ ዛፎች ግን ማን የተከላቸው? ከሩቅ ሲታዩ እኮ በእጅጉ ያምራሉ። አይ ልጄ ያምራሉ አልከኝ? ለስንት ዘመን ይኖሩትን? ጫካው ለቤተ መንግስቱ ይቀርብ ስለነበር ከ17ኛው ክፍለ ዘመን ከንጉስ ፋሲለደስ ጀምሮ የነገስታቱ ቤተሰብ ራሱ ሌሎችም እዚህ እየመጡ ነበር የሚታከሙት። በውስጡ ምስጢራዊና ብዙም ሰው የማያውቃቸው ስርበጣሾች ይኖሩበት ነበር አሉትና አክስትየው ትንሽ ዝም ብለው ቆይተው ከ30 ዓመት በፊት ግን ህዝቡ እነሱ ናቸው መርገም ያመጡብን ብሎ ካባረራቸውና በየስፍራው የሚገኘው መኖሪያቸውንም ካቃጠለ በኋላ ማንም ደፍሮ ተጠግቶት አያውቅም አሉት። ቆይ ከዛስ ሁሉም ስርበጣሾች ቤታቸው ተቃጥሎ ተገደሉ ነው የሚሉ? ንግግራቸውን እንዲያቋርጡበት አልፈለገም። የአካባቢው ሰው እነሱ ናቸው ሀገራችን ላይ መርገምና የአምላክ ቁጣ ያመጡብን ብሎ ቤታቸውን ካቃጠለ በኋላ እዛው ዋርካው አካባቢ ያገኛቸውን ገድሎ ቀብሯቸዋል። ብቻ ግን አንዱ አምልጦ እንደጠፋ ይነገራል አሉት። ያሬድ ልቡ ደማ፣ ውስጡ ጮህ አለቀሰ። አባቱ እዚህ አካባቢ እንዳደጉና የጥበብ ትምህርታቸውንም እዚህ እንደተማሩ ያውቃል። በእርግጥ አባቱ ወደሱ የትውልድ ሀገር ከመሰደዳቸው በፊት ስለዚህ አካባቢ የገለጹለት መልክዓ ምድር ቢለዋወጥም የህብረተሰቡ አመለካከት ግን እስካሁን አለመቀየሩ ገርሞታል። እንኳን ገደሏቸው ያመለጠውንም አሳደው ቢይዙ ጥሩ ነበር አለች ወርቄ። እነርሱ ናቸው ሀገራችን የነገስታት ሀገር መሆኗ እንዲቀር ያደረጉት፣ ቤተ መንግስቱን ከዚህ ወደ አዲስ አበባ ያስወሰዱት አለች አክላ። ያሬድ ንዴቱ ፊቱና እጆቹ ላይ ደረሰ። ተነስተ በሩን ገንጥለ ጥፋ አለው። ምን አይነት ስነ ስርዓት የሌላት ልጅ ነች! ከዚህችማ አይደለም ልጅ ጉርብትና አያስፈልግም አለ በውስጡ። ቀጥ ብሎ በሩን ከፍቶ ለመውጣት አሰበ። ማንነቱንና ስራውን ያወቁበት መሰለው። አባትየው አምልጦ ቢተርፍም ልጁን በአካባቢው ህዝብ እንዳያስወግሩት ፈራ። ከንዴትና ፍርሃቱ መለስ ለማለት እየሞከረ ይገርማል፣ እኔ ራሴ እኮ ባለፈው ራሴን የሳተውና ጸበል የገባሁለት የእነሱ ክፉ መንፈስ ነበር ያሰረኝ አላቸው። አሁንማ ተርፈህልኛል አለች ወርቄ በስስት እየተመለከተችው። ቁጣውን በከፍተኛ ጥረት ተቆጣጥሮ ሲጫወት ካመሸ በኋላ ተሰናብቷቸው ከጀርባ ወዳለችው ክፍሉ አመራ። ወርቄ አክስቷ የመተኛት አዝማሚያ ስላላሳዩ አልተከተለችውም። ክፍሉ እንደገባ ኩራዙን አብርቶ በብስጭት እቃውን ማስተካከል ጀመረ። ቆይ እዚህ ብሆን በዚህ አስተሳሰቧ እንዴት ነው ስራዬን ልሰራ የምችለው? እንዴትስ ነው እሷ የምትረዳኝ? ሲል ሳያውቀው ምርር ብሎ አለቀሰ። ወደ አዲስ አበባ እንዳያቀና የእሷ ቢቀር የጽንሱ ጉዳይ ያሳስበዋል። እዚህ ደግሞ የህብረተሰቡን አመለካከት በጣም ፈርቶታል። ጭንቅ አለው። ምን አለ ቅድም ሄጂ እሺ ባልኋቸው ኖሮ፣ ምን አለ ሁሉ ቀርቶብኝ አዲስ አበባ አባቴን አደራ ብወጣ። ጽንሱን በመድኃኒት ለማጨናገፍ እንደገና አሰበ። መብራቱን አጥፍቶ አልጋ ላይ እንደወጣ በሩ ተንኳኳ።
ተነስቶ መክፈት ሸክም ሆነበት። ድሮ ወርቄ ገና ከማንኳኳቷ ነበር የሚከፍትላት። ማን ነው አለ ድምፁን ቀንሶ። ወርቄ ነኝ፣ በሩን ክፈትልኝ። በጨለማው በትግል ተነስቶ ከፈተላት። አመጣጧ የምትመለስ አይመስልም ነበር። አክስቴን አስተኝቻት ነው የመጣሁት፣ እዚህ አብሬ ነው የማድረው። የበለጠ አናደደችው። ከራሱ ወቀሳ ለማምለጥ እሺ ግቢ አለና በሩን ዘግቶ እሷን ካስቀደመ በኋላ የአልጋው ጠርዝ ላይ ጋደም አለ። ግራ በተጋባ መንፈስ ነገ እንዴት ብሎ እንደሚሄድ ማሰብ ጀመረ። ግን ደግሞ እሷን በሌሊት ጥሎ መሄድ የማይሆንለት ነው። ህመም ላይ ህመም፣ ሐዘን ላይ ሐዘን ሊደርብባት አልፈለገም። ወርቄ በእናቷ ሞትና በእሱ ህመም ብዙ ተጎድታለች። ያለ እርሱ ብቻዋን እየለፋች ልጅ ማሳደጓ ከአስተዳደጉና ከአስተሳሰቡ ጋር አልዋጥልህ አለው። ከአይምሮ ውጣ ውረድ፣ የቀኑ ድካምና ከጀርባው የወርቄ ሙቀት ተጨምሮ እንቅልፍ ይዞት ጭልጥ አለ። ክፍል 9 በዚህ ተጠናቀቀ። ክፍል 10 ወደ ማታ የመስፍን እናትና አባት ከአሜሪካ ይገባሉ። ምንም እንኳ የሚያርፉት እህቱ ቤት ቢሆንም መስፍንም ቤት ጎራ ማለታቸው አይቀርም። ትርሲትና እናቷ ቤቱን ሲያሰናዱና ሲያጸዳዱ አሉ። ከአሜሪካ መልስ የሰውን ምን ይሉኛል ፈርቶ ያደገበትን ቤት ጥሎ ከትርሲት ጋር መኖር ነበር የጀመረው። ቀኑን ሙሉ ልጁን ሲያጫውት አሳለፈ። ልጁ ቀን ከቀን የቤተሰቡን ህይወት እየለወጠው ነው። በጉዲፈቻ የሚያሳድጉት ልጅ የሳሙኤልን ስም ወስዷል። የሳሙኤልን ልብሶች ለብሷል። የቀረው ሙሉ በሙሉ እንደ ሳሙኤል መቁጠርና የቤተሰቡን ደስታ ሙሉ ማድረግ ነው። መስፍን በግልጥ አይናገር እንጂ ሳሙኤልን በጣም ወዶታል። ሲስቅ መስማት ደግሞ ከድካም እፎይ ብሎ ንጹህ አየር እንደመውሰድ ሆኖለታል። መሸት እንዳለ አዲሱን ሳሙኤል ለትርሲት ጥሎ ቤተሰቦቹን ሊቀበል ወደ አውሮፕላን ማረፊያ ከእህቱና ከባሏ ጋር አመራ። እናቱና አባቱን ካያቸው ድፍን 2 ዓመት አልፎታል። አሜሪካ ወላጆቹን ተቀብላ መስፍንን ገፍታለች። የኢትዮጵያ አየር መንገድ ከዋሽንግተን ዲሲ ተነስቶ በእስራኤል አድርጎ ወደ ኢትዮጵያ ይበራል። ፓይለቱ ተጫዋች እንደሆነ ከንግግሩ ያስታውቃል። አልፎ አልፎ በድምጽ ማጉያው በኩል ብቅ እያለ ከሚሰጠው የበረራ ሁኔታ መግለጫ በተጨማሪ ስለ መዳረሻቸው ሀገር እስራኤልና ኢትዮጵያ ያወራ ነበር። አብዛኞቹ በራሪዎች ሀበሾችና ነጮች ሲሆኑ ጥቂት የማይባሉ እስራኤላውያን አዲስ ዓመታቸውን ሮሽ ሃሻናን ለማክበር ወደ ሀገራቸው እየበረሩ ነበር። ሮሽ ሃሻና በዕብራይስጥ አዲስ ዓመት ወይም የወራቶች ራስ ማለት ሲሆን ለ2 ቀናት የሚከበር በዓል ነው። በአይሁዳውያን የቀን ቀመር 5730ኛውን አዲስ ዓመት መስከረም 2 እና 3 ለማክበር አያሌ እስራኤላውያን ከሀገር አሜሪካ ወደ ሀገራቸው ይተማሉ። ይህንን ታሳቢ በማድረግ ነበር ከተለመደው መስመር ውጪ በረራው በእስራኤል በኩል እንዲሆን የተደረገው። ለወይዘሮ ድንቄ ይህ በሕይወታቸው 2ኛው በረራ ነው። ወደ አሜሪካ ከመጡ በኋላ አይሮፕላን በቲቪ እና በአየር ካልሆነ በቀር በቅርብ ርቀት አይተው አያውቁም። ወደ ሀገራቸው መመለሳቸው በጣም አስደስቷቸዋል። እድሜያቸው ቢገፋም የአሜሪካ ኑሮ ተስማምቷቸው የበለጠ አምረውና ወጣት መስለው ነበር የተመለሱት። ወይዘሮዋ ከባለቤታቸው ጋር በሌላ አየር መንገድ በቀጥታ በረራ መምጣት ሲችሉ ገብተው ባያዩአትም በዚያች በተቀደሰች ሀገር አቋርጠው ለመምጣት መረጡ። የኢትዮጵያውያን አዲስ ዓመት ለማክበር ከምንም በላይ ደግሞ የልጅ ልጃቸውን ለመሳምና የኢትዮጵያውያንን አዲስ ዓመት ለማክበር ከምንም በላይ ደግሞ የልጅ ልጃቸውን ለመሳምና ልጃቸውን በትንሽ ድግስም ቢሆን ለመዳር ነበር የመጡት። በአውሮፕላኑ ውስጥ በቅርብ ርቀት የተቀመጡ 2 ሴት ፈረንጆች የያዙትን ጥቁር ሕፃን ሲያጫውቱ እያዩ እሳቸውም በምናባቸው ኢትዮጵያ ደርሰው የልጅ ልጃቸውን አቅፈው እየሳሙ ሲያጫውቱት ያስባሉ። ባልየው እንደ ወይዘሮ ወርቄ መናገር የማይወዱ መስራት ከጀመሩ ሳይጨርሱ የማያርፉ ጠንካራ ሰው ናቸው። ኢቲ 505 አውሮፕላን በተያዘለት ሰዓት በቅድስቲቷ ሀገር እረፍት ወስዶ አመሻሹ ላይ ኢትዮጵያ ደረሰ። በቴል አቪቭ የትራንዚት እረፍት
አይሁዳውያን ወርደው በምትካቸው ሀበሾች አውሮፕላኑን አጥለቀለቁት። የበዓል ሰሞን ሁልጊዜ እንግዳ የሚበዛበት የአፍሪካውያን ኩራት የሆነ የኢትዮጵያ አየር መንገድ ከድምፅ ማጉያው የአዲስ ዓመት ዘፈኖችን እያንቆረቆረ ደንበኞቹን እያዝናና ነበር። መስፍንና እህቱ ወላጆቻቸውን ከቦሌ አየር ማረፊያ ተቀብለው በመኖሪያ ቤታቸው አሳረፏቸው። መስፍን ያደገበት ሰፈር እህቱ ዘንድ ከሄደ እጅግ በጣም ቆይቶ ነበር። ዛሬ ግን ማታ በመሆኑ ሰዎች እንደማያዩት ስላሰበና እናትና አባቱን እቤት ሳያስገባ መመለሱ መልካም መስሎ ስላልታየው አጅቦ ተጓዘ። ወይዘሮ ድንቄ አዲስ ዓመትን በደመቀ ሁኔታ ከሴት ልጃቸው ቤት አሳለፉ። የመስፍንንም ሚስት ትርሲትን ተዋወቁ። በጥቂት ቀናት ውስጥ አነስተኛ ድግስ ተዘጋጅቶ ትርሲትና መስፍን ተሞሸሩ። ወይዘሮ ድንቄም የቅርብ ዘመዶቻቸውን ብቻ ጠርተው እወቁልኝ አሏቸው። ወደ አሜሪካም ሳይመለሱ በፊት ሳሙኤልን ክርስትና አስነስተው ለማቀፍ ታደሉ። ሳሙኤል ውብና ሳቂታ፣ አንድ ያቀፈው ሰው ሊለቀው የማይሻ የደስደስ ያለው እናትና አባቱ የሚሻሙበት ልጅ ሆነ። ትርሲትና እናቷ ሙሉ በሙሉ ማለት ባይቻልም የደረሰባቸውን ሐዘን ረስተው ከአዲሱ ሕይወታቸው ጋር ለመቀላቀል ከፍተኛ ጥረት አደረጉ። ትርሲት በእርግጥ እስከ መቼ ሰው ልጅ አሳድጋለሁ የሚል ጥያቄ አልፎ አልፎ ይንጣታል። መስፍን ግን በሕይወቱ የደረሰበትን መከራ ለመርሳት የነበረው አማራጭ ልጁን እንደ ልጁ መቀበል ስለነበር ምንም ሳያመነታ ነበር ልቡን የሰጠው። ከሁሉም በላይ በልጆች ማሳደጊያው ማዕከል ቢሮ የፈረመው ልክ እንደ ልጅ ያሳድገዋለሁ የሚለው ቃል የማያፈርሰው ኃላፊነት ሆኖለት ነበር። መስፍን ኢትዮጵያ ከመጣ በኋላ ፈረንጅ ለምኔ ብሏል። አሜሪካ ከሕይወቱ ላይ 5 ዓመት እንደነጠቀች ሲያስብ ያማርራል። ነጮችን በሚያይበት ጊዜም አይኑ ደም ይለብስ ነበር። በተለይ በማያውቀው ማዕከል ውስጥ ያሳለፈው የአንድ ወር የድንዛዜ ሕይወት ጥያቄ አይምሮን ይበጠብጥ ነበር። ይባስ ብሎ በዚህ ሰሞን የሚኖርበት አቅራቢያ የተለያዩ ፈረንጆችን ማየት ጀምሯል። አንዳንዶቹ ትርሲት ሱቅ ድረስ እየመጡ ዕቃ ይገዙ ነበር። ወደ ሱቁ ድርሽ እንዳይሉ ሰድቦ ቢያባረራቸው ደስታው ወደር አይኖረውም። ግን ምን ያደርጋል? በትርሲት ፊት ገበያዋን አባሮ ስታዝን ማየት አይፈልግም። ቀን ቀን በአብዛኛው ልጁን አቅፎ ከመዋል በተጨማሪ ትርሲት ከመርካቶ ሸቀጥ ልትሸምት ስትወጣ ሱቁን የመጠበቅ ኃላፊነት ስለነበረበት ያኔ ብቅ የሚሉ ፈረንጆችን የለም አይሸጥም እያለ ስለሚመልሳቸው አንጀቱ ቅቤ ይጠጣ ነበር። አንድ ዕለት ለሕፃኑ ከአንድ ፈረንጅ በስጦታ የተበረከተ ልብስ ብታሳየው እጅግ ተቆጥቶ ልብሱን አቃጠለው። እንዴት የፈረንጅ እርዳታ ትቀበያለሽ? ለሳሙኤል እኛ የምንገዛለት ልብስ አነሰው? እናቴ ከአሜሪካ ድረስ ያመጣችለት ልብሶች ምን ሆኑ? ብሎ ጮሆባታል። ደጋግማ ወደ ሱቁ ብቅ የምትለው አሊሰን የተባለች ፈረንጅ ሳሙኤልን ከትርሲት ጋር ካየችው ሳትስመውና ፎቶ ሳታነሳው አታልፍም ነበር። ትርሲት መስፍን እንዲያስተረጉምላት በምትጠራው ጊዜ ለመግዛት ያሰቡትን አሳስቶ በመንገር የለም ያስብላት ነበር። አንዳንድ ጊዜ ግን ፈረንጆቹ ራሳቸው የሚፈልጉትን ስለሚጠቁሙ አማራጭ ስለሚያጣ ከዋጋው 3 እና 4 እጥፍ ይሸጥላቸው ነበር። ትርሲት የሚያሳየው ጥላቻ በአሜሪካ ቆይታው ምን ያህል መጎዳቱን ያስረዳታል እንጂ አትፈርድበትም ነበር። የመስፍን እናት ወረት ከሆነ የሀገር ቤት ቆይታ በኋላ ልጃቸውን በወቁልኝ ድረው የልጅ ልጃቸውን ስመውና አጫውተው ወደ አሜሪካ የሚመለሱበት ጊዜ ደረሰ። የማይረሱትን የ2 ወር ጊዜ ነበር ያሳለፉት። ከደስታቸው ብዛት በተቃራኒው ጊዜው እጅግ አጥሮ ትናንት መጥተው ዛሬ የሚመለሱ ነበር የመሰላቸው። ከዚህ አጭርና ውብ ቆይታ በኋላ እየተከዙም ቢሆን ከባለቤታቸው ጋር ወደ አሜሪካ ተመለሱ። ክፍል 11 ያሬድ ከእንቅልፉ ሲነቃ ወርቅ ያጠገቡ የለችም። በበሩ ቀዳዶች የፀሐይ ብርሃን ይጎርፋል። ትንሽ ደንገጥ ብሏል። ለወትሮ ማልዶ ነበር የሚነሳው። ዛሬ ሌሊት አንዴ ከመባነኑ ውጪ አሪፍ እንቅልፍ ነበር የተኛው። ከአልጋ አትነሳ የሚል ስሜት ተጫነው። ምን ሊያደርግ ይነሳል? የሚጠብቀው የአዲስ አበባ ሎተሪ አምልጦታል። ያየውንም እንግዳ እዝ ጥቅም አልተረዳም። የጽሑፎቹንም ትርጓሜ አያውቅም። ራሱን አበረታቶ ተነሳና አንዱን መጽሐፍ ማነብነብ ጀመረ። ከልጅነቱ ጀምሮ
የተደበላለቀ ስሜት ሲሰማው አባቱ ይህን መጽሐፍ ለብዙ ጊዜ እየደጋገመ እንዲያነበንብ ያደርጉት ነበር። ለሌሎቹም የጥበብ ተማሪዎቻቸው ይህንኑ ምክር ነበር የሚሰጡት። ትንሽ እንዳነበነበ የሚረብሸው ስሜት ጠፋ። የተበታተኑ ሐሳቦቹን ማደራጀት ጀመረ። እየቆየም መልካም ኃይል ተሰማውና ተነቃቃ። መጽሐፉን ወደ ስር መልሶ ዋናውንና ትልቁን ክታብ አውጥቶ በእርጋታ ማጤን ጀመረ። የማይረዳቸውን ቃላት እየተመለከተ የእጹን ስዕል በደንብ አስተዋለ። ከእጹ ስዕል ተጓዳኝ የተሳሉ የልብ፣ የራስ፣ የዘውድና የሕፃን ልጅ ንድፍ ትኩረቱን ሳበው። ሕፃን ልብና የራስ ዘውድ እንዴት ይገናኛሉ ብሎ እያሰላሰለ ማታ የወርቅ አክስት ጫካው ለቤተ መንግስቱ ይቀርብ ስለነበር ከ17ኛው ክፍለ ዘመን ከንጉስ ፋሲለደስ ጀምሮ የነገስታቱ ቤተሰብ ራሱ ሌሎችም እዚህ ነበር እየመጡ የሚታከሙት ያሉት ትዝ አለው። ለማሰብ ሞከረ። አባቱም እሳት በጫካ እየለኮሱ ጊዜ ይህ ያደገው ያለ ቦታው ነው ማለታቸውን አስታወሰ። አባቱም እሳት በጫካ የለኮሱ ጊዜ ይህ ያደገው ያለ ቦታው ነው ማለታቸውን አስታወሰ። ያሬድ ያንን ተክል ለማምጣት ጉጉት አደረበት። ከዚያ በፊት ግን ለመጨረሻ የመጽሐፉን መረጃ ለማጣራት በፍጥነት ገጾቹን ማገላበጥ ጀመረ። ድካሙ የሚጠቅመውና የሚረዳው አልሆነም። ወዲያው ከተቀመጠበት ዘሎ ለቁርስ ጊዜ ሳያባክን ወደ ትናንቱ ስፍራ ለመሄድ ሲፈጥን የእጁ ሐና ቁርስ ይዛለት ከወርቄ ጋር በር ላይ ተገናኙ። አልበላም ተበሳጨ። ምግብ ካፍ ሳታደርግ ወዴት ልትሄድ ነው ታዲያ? ሆዴ ጥሩ አይደለም። ባይሆን ልብስ ሰፊው አካባቢ ስደርስ የሆድ ቁርጠት መድኃኒት ነገር ካለ ፈልጋለሁ አላት፣ ውሸቱ እንዳይታወቅበት እየፈራ። እሺ በል ቶሎ ተመለስ። ትኩሱን ቁርስ ይዛ ተመለሰች። በፈጣን እርምጃ ከግቢው ወጣ። ወደ ልብስ ሰፊው አካባቢ ሲደርስ ተገላምጦ ዙሪያውን አጣራ። ማንም እንዳልተከታተለው ሲያረጋግጥ ከመንገዱ ተቀይሶ ወደ ጫካ ይጓዝ ጀመር። ቀኑ ገበያ የሚውልበት ስላልነበረ አብዛኛው ሰው ቤቱ አሊያም ስራው ላይ በመሆኑ ሰዎች አዩኝ አላዩኝ የሚል ፍርሃት ብዙም አላደረበትም። ጥቂት እንደዘለቀ የትናንቱን መዓዛ ማሽተት ጀመረ። የልጅነት ጊዜውንና አባቱን አስታወሰው። እጹን በነበረበት አገኘው። መጀመሪያ እሾሁን አነሳ። የተክሉ ቀለማት ቶሎ ቶሎ ይቀያየራል። በቀስታ ተክሉን ከጎኑ ቆረጠው። የቆረጠው ክፍል ወዲያው ደረቀ። ያሬድ እድሜው ሙሉ ከእጽዋት ጋር ቢያሳልፍም ስለዚህ ተክል ምንም የሚያውቀው ነገር አልነበረም። ቁራጩን ሲጥለው አፈር እንደነካ ቀለሙ ተቀይሮ አረንጓዴ ሆነ። የተክሉ ባህሪ እንደሆነ ተረዳና መቁረጡን ትቶ ከና አፈሩ ከስሩ መነገለው። በያዘው ማዳበሪያ መሰል ጨርቅ ሸክፎ በፍጥነት ወደ ቤቱ አመራ። ከልብስ ሰፊው ቤት የመጣ ለማስመሰል መሃል ላይ መንገዱን ቀየረ። ከፍጥነቱ አንጻር በያዘው እጽ ተአምር የሚሰራ ነበር የሚመስለው። ድንገት አንድ ወጣት እየተከታተለው መሆኑን ሲረዳ የእርምጃውን ፍጥነት ጨመረ። ወጣቱ በጩኸት እየተጣራ በሩጫ ተከተለው። ነገሩ ያላማረው ያሬድ የተሸከመው አፈርና ተክል ቢከብደውም ራሱን ለማስመለጥ ተፈተለከ። ከወጣቱ ግን ማምለጥ አልቻለም። በመጨረሻም ተስፋ ቆርጦ ቢገድሉኝ የሚግደሉኝ ብሎ ቁና ቁና እየተነፈሰ ቆመ። ምን ፈለግህ? አለ ፍርሃትና ድፍረት በቀላቀለ ድምፅ። ወጣቱ ተናዷል። አትሰማም እንዴ? ሰው ይፈልጋል እያልኩ ምን ያስሮጣል? አንድ ሹፌር ስታልፍ አይተው ጥራው ብሎኝ ነው። ያሬድ ደንገጥ አለ። ጥርጣሬም ገባው። ምርጫ አልነበረውም። ዞሮ በተራው ወጣቱን ተከትሎ ተራመደ። ሩጫውና የተሸከመው ምስጢራዊ ዕቃ ክብደት ቢያዝለውም ድንጋጤው ብርታት ሰጥቶት ነበር። አንድ መጠጥ ቤት ከደረሱ በኋላ የጠራው ልጅ ወደ ሰውየው ጠቁሞት ወደ ውስጥ ገባ። ሽማግሌው ሰውዬ አዝነው ጠበቁት። ሰላም አረፈደ ልጄ፣ ምነው ውሳኔ የምታሳውቀኝ? አሁን ደግሞ ስታይ መሮጥ ተገቢ ነው? አይደለም ጋሼ ብሎ እያለከለከ ምክንያት ሊደረድር ሲሞክር እጁን ያዝ አደረጉትና ወደ ወንበሩ ይዘው ታመሩ። ከፊት ወዳለው ወንበር እንዲቀመጥ በምልክት አሳዩትና ካጠገቡ ቁጭ አሉ። ምን እንደሚል እያሰላሰለ ተቀመጠ። እድለኛ ነህ አሉት። እንዴት? ደንገጥ አለ።
ዛሬ ጠዋት ከጎንደር መውጣት ነበረብኝ። ነገር ግን ጭነቱ ትናንት ተጭኖ ሊያልቅ ስላልቻለ መመለሻዬ ተራዝሞ ዛሬ በሌሊት ነው ወደ አዲስ አበባ የሚሄደው አሉት። ሰውየው ለምን እንደሆነ ባያውቁም ውስጣቸው ያሬድን ወዶታል። መለስ አድርገውም በል እንግዲህ ትናንት የቀረበትን ምክንያት ለኔ መንገር አይጠበቅብህም። ባይሆን ነገ ለመሄድ የምትወስን ከሆነ አብረን መሄድ እንችላለን። አይዞህ፣ ከ2 ሳምንት በኋላም ቢሆን ወደዚህ መመለሴ ስለማይቀር ከተማው ካልተመቸ ማቆም ትችላለህ አሉት። እሺ ጌታዬ፣ እሄዳለሁ። ብቻ ባለቤቴን አማክሬ ልምጣና የመጨረሻ ውሳኔን አሳውቀውታለሁ። አግብተሃል እንዴ? ባለፈው ለከተማው አዲስ ነኝ አላልከኝ? ብለው በአግራሞት ጠየቁት። አይ ጌታዬ፣ የአምላክ ስጦታ መቼም ይባላል። የሚመልሱት ሲያጡ ያስቀመጡትን ቢራ አንስተው እየተጎነጩ የአዎንታ ምልክት አሳዩት። ወሬ ሳያበዛ በኋላ የት እንደሚያገኛቸው ጠይቆ ወደ ቤቱ አበራ። ቋጠሮውን አጥብቆ ተሸክሞ ወደ ቤቱ ገባ። የምሳ ሰዓት ደርሶ የወርቄ ምግብ ቤት በተመጋቢዎች ተሞልቶ በስራ ተጣድፋ ስለነበር ሲገባ ልብ አላለችውም። በቀጥታ ወደ ክፍሉ ገባና በሩን ከውስጥ ቀረቀረ። ያመጣውን ተክል በጥንቃቄ ማየት ጀመረ። ያበራል። መልካም መዓዛውን ለክፍሉ ያውዳል። ምን ማድረግ እንዳለበት ጠፋው። የዚህን እጽ ምስል የያዘውን መጽሐፍ ተፈላጊው ገጽ ላይ ገለጠው። በተመስጦ እጎጆ ቤቷ ያጠናቸው ልዩ ልዩ ድምጸቶችና ቅላጼዎች ማንበብ ጀመረ። በዚህ ጊዜ እጹ እየቀለጠ ወደ ፈሳሽነት መቀየር ጀመረ። ተደመመ። አታክልት ይሰማሉ ሲባል እንጂ አይቶ አያውቅም ነበር። እየቀለጠ ወደ ወለሉ መንጠባጠብ የጀመረውን እጽ ባለ ክዳን ኮዳ ፈልጎ ቀስ በቀስ ማጠራቀም ጀመረ። ምን እየሰራ እንደሆነ ባያውቀውም ልቡ እንዳረፈ ይሰማው ነበር። በአጭር ጊዜ ስሩ ሳይቀር እጹ ሙሉ ለሙሉ ቀለጠ። አፈሩን በማሽተት ጤናማነቱን ፈተሸና አድርቆ ለመቀላቀል ፀሐይ ላይ ያሰጣው። የወርቄ ብቅም አለ ማለት አስገርሞታል። እንደ ሁሌው ቢሆን በዚህ ሰዓት ካልበላ ብላ ታስቸግረው ነበር። አልጋው ስር የተጋደመችውን ቦርሳ አየት አደረጋትና ኮዳውን አጠገቧ ኑሮ ወጣ። ተመጋቢ ሰው አለመኖሩን ካረጋገጠ በኋላ ወደ ዋናው ቤት እንደገባ ወርቄ እጅጉን ደክሟት ተቀምጣ አገኛት። መጣ እንዴ? ቅድም እኮ መጥቻ አጣሁ አለች ደንገጥ ብላ። አዎ፣ ግን ቅርብ ጊዜ ነው የመጣሁት። መስተንግዶ ላይ ስለነበርሽ ማስቸገር አልፈለግኩም። ታዲያ ገብታ አትበላም ነበር? ለመሆኑ ሳልጠይቅህ ሆድህን እንዴት ሆነ? ተመስገን ነው። ልብስ ሰፊው ዘንድ ማስታገሻ ወስጄ ከመጣሁ ወዲያ ተሽሎኛል አላትና ወዲያው ከአጠገቧ ተቀምጦ ጨዋታውን ቀጠለ። ወርቄ ቤታቸው እየሞቀ መምጣቱ አስደስቷታል። ያሬድ ከትናንት ይልቅ ደስተኛና ተጫዋች ሆኗል። የእናቷ ሐዘን ጠገግ እያለላት ነው። አክስቷ ከሚንጎዳጎዱበት ጓዳ ወጡ። ምሳ አትበላም? አረ ልብስ ሰፊው ጋር ካልበላ አትወጣም ተብዬ ከልክ በላይ በልቼ ነው የመጣው አላቸውና ወርቄን የማናግርሽ ነገር አለ ብሎ ወደ ክፍሉ ይዟት ሄደ። አጠያየቁ እንግዳ ቢሆንባትም ተከተለችው። ወርቅዬ ዛሬ በጣም ደስ ብሎኛል። እዚህ ያለ ስራ ከመቀመጥ አንድ ሰውዬ መኪና ላይ ለመስራት ተነጋግሬ ነው የመጣሁት አለ እያመነታ። መልኳ ተቀያየረ እና አለችው። ስለዚህ ከአዲስ አበባ ወደ ተለያዩ ክፍለ ሀገራት እየተመላለሱ ስለሚሰሩ ከነገ ጀምሮ ቀጥረውኛል። ካልተስማማኝ ከ2 ሳምንት በኋላ ወደዚህ ስለሚመለሱ ስራውን አቆመዋለሁ አለ ለማሳመን እየጣረ። ወርቄ ስራ ማግኘቱ ቢያስደስታትም ለዚህን ያህል ጊዜ ከጎኗ መራቁን አልወደደችውም ነበር። ወዲያው የእሷን መልስ እየጠበቀ መሆኑን ስትረዳ እየከፋትም ቢሆን እሺ መልካም፣ 2 ሳምንት አይተህ ትወስናለህ አለች። ያሬድ ያልጠበቀው እሽታ ቢያስገርመውም እሷን ለ2 ሳምንት አለማየቱ ግን ለእሱም ከባድ ሊሆን እንደሚችል አልተጠራጠረም። በቃ ለሰውየው ፈቃደኝነቴን ነግሬያቸው ልምጣ አለና ራመድ እያለ ወጣ። ሹፌሩ ትንሽ ስለ አዲስ አበባ ካወሩት በኋላ ለጠዋት ተቀጣጥረው ተለያዩ። ከሌሊቱ 10 ሰዓት ያሬድ አምሽቶ ቢተኛም በጊዜ ለመነሳት አልቸገረውም። ማታ ዝግጅቱን ሁሉ ስለጨረሰ በደስታ ነበር የነቃው። ከሁሉም በላይ ግን እጁ የገባው ተክል ጥቅም ስለተገለጠለት
በሐሴት ተፍነክንኳል። ማታ የሸከፈውን አንጠልጥሎ ወጣ። ጠዋት ለመሸኘት እንዳትነሳ ተስማምተው ከወርቄ ጋር ማታውን ተሰነባብተዋል። እንዳይቀሰቅሳት እየተሳቀቀ በተኛችበት ስሟት ወጣ። ወርቄ ሐሳብ እንቅልፍ ነስቷት ለይምሰል አይኖቿን ጨፈነች እንጂ እንቅስቃሴውን ሳትሰማ አልቀረችም። ብትሸኘው ደስታዋ ነበር፣ ግን አምሎ አስገዝቶ ስለያዛት ልትነሳ አልደፈረችም። ከባድ ሌሊት ነበር ያሳለፈችው። ከያሬድ ጋር በእንዲህ ያለ ስሜት አድራ አታውቅም። በድጋሚ ላታየው የመጨረሻ ዕድል የተሰጣት ያህል በጥብቅ አቅፋው ነበር የተኛችው። ጉዞ ወደ አዲስ አበባ። ያሬድ ነገሩ ሁሉ ህልም ሆኖበታል። በዚህ ፍጥነት ወደ አዲስ አበባ እጓዛለሁ ብሎ አስቦ አያውቅም። ከጎጆ ቤቷ ያገኛቸውን ጥቅልል መጻሕፍት፣ የዓለም ካርታውንና የጥንት ሰማያዊ አቅጣጫ መጠቆሚያ በአንድ ቦርሳ ከልብሱ ጋር አስቀምጧል። መንገዱን በሌሊት በመጀመራቸው የጎንደርን ከተማ ሳይነጋ ነበር ጨርሰው የወጡት። ረፋዱ ላይ ባህር ዳር እንደደረሱ ጣና ሐይቅ ዳር ትንሽ ቁርስ ቀማምሰው ጉዟቸውን ቀጠሉ። ያሬድ የሰውየው ጨዋታ ተመችቶታል። በቃ መስማት ብቻ። አዲስ አበባ ሳይደርስ በወሬ አዲስ አበባን ከጥግ እስከ ጥግ አስጎበኙት። ስለ አዲስ አበባ ከተማ ስልጣኔና ንጽህና የመሳሰሉትን ሲያወሩት በቀጥታ ገነት ይዘውት የሚገቡ ነበር የሚመስሉት። ባህር ዳርን ጨርሰው በጫካ የተከበበውን መንገድ እንደተያያዙ የጎላ ተኩስ ከጀርባቸው ተሰማ። ያሬድ ደነገጠ። ምንድነው? አታስብ ልጄ፣ የሽጉጥ ድምጽ ነው። ሰው ሞቶ ወደ ቀብር እየሄዱ ይሆናል። የጥይቱ ድምጽ ተቃረበ። ሽጉጥ የታጠቁ ፈረሰኞች ከፊት መንገድ ዘግተው ይጠብቃሉ። የታረሰው መንገድ በፍጥነት ጥሶ ለመንዳት የሚያመች አልነበረም። ስፖኪያቸውን ቃኙ። በሽፍቶች መከበባቸውን ተረዱ። በዚህ ጠራራ ፀሐይ እንዲህ ይፈጠራል ብለው አስበው ያውቁምና ክዋሉ። ልጄ እንዳስደነግጥ፣ የአካባቢው ሽፍቶች ናቸው እየመጡ ያሉት። አርፈ ተቀመጥ፣ ምንም እንዳትንቀሳቀስ አሉት ፍጥነታቸውን እያቀዘቀዙ። ያሬድ ተቁነጠነጠ። ቦርሳውን የት እንዳስቀመጠ ጠፋው። ሙሉ ህይወቱ እዚያ ቦርሳ ውስጥ እንዳለ ያውቀዋል። ከፊትና ከኋላ ፈረስ ጋላቢዎቹ መንገዱን ዘግተው እንዲወርዱ ምልክት ሰጧቸው። ሁለቱም ወርደው እጃቸውን ወደ ላይ ሰቅለው እንደታዘዙት ተንበረከኩ። ወዲያው ከሽፍቶቹ አንዱ መኪና ውስጥ ገብቶ ንብረታቸውን ወደ ውጭ መጣል ጀመረ። ያሬድን ተነስ ተነስ የሚል ስሜት ወረረው። ህይወቱ ነበር የተወረወረበት። ሌሎቹ ቦርሳቸውን ከፋፍተው ይፈትሹ ጀመር። የሹፌሩን ገንዘብ በሙሉ ወሰዱ። ከያሬድ ቦርሳ ያገኙትን መጽሐፍ ካወጡ በኋላ ልብሶቹን ፈትሸው ሲያበቁ ይህን መጽሐፍ ቢያንስ አቃጥለን እንሞቀዋለን ብለው ሲያወሩ ያሬድ ተስፈንጥሮ ለመንጠቅ ቃጣው። እባካችሁ የአምላክ ቃል ነው አታቃጥሉት ሲል የመጣለትን ዘዴ ተጠቀመ። አንተ ቄስ ነህ እንዴ አለው ከመካከላቸው አንዱ። ምን እንደሚመልስ እያቅማማ ያለ ሹፌሩ ጣልቃ ገቡ። ለቤተ ክርስቲያን ማሰሪያ ብር ለመሰብሰብ ወደ አዲስ አበባ እየወሰድኳቸው ነው አሉ። ምናልባት የሱን ንብረት ካዳኑ ብለው። የሽፍቶቹ አለቃ ፊት ለፊታቸው ተገተረ። ሹፌሩን አስተውሎ ወደ ላይ ተኮሰና አንተ ነህ ልጄን ገጭተህ የገደልከው አላቸው። አይ ልጄ፣ ያንተን ገጭቼ ልገድል ይቅርና እኔም በመንግስት ልጄን የተነጠቀው ነኝ። አንድም ቀን ሰው ገጭቼ አላውቅም አሉት ፍርሃታቸውን እየተቆጣጠሩ። ልጄን የተነጠቀው ነኝ ማለታቸው የሽፍቶቹን አለቃ ለዘበው። ሹፌሩ በተንበረከኩበት ከአለቃው ጋር አንድ ሁለት ሲሉ የሚተዋወቁ ሆኖ ተገኙ። ከባህር ዳር ጎንደር አንድ ቀን በመኪናቸው እንደሸኙት አስታወሱ። ንብረታቸውን መልሰውላቸው ምሳ ከሽፍቶቹ ጋር በልተው ለጉዞ ተነሱ። ሽፍቶቹ ወደ ያሬድ ቀረቡ። ይቅር በሉን አባ፣ የፈጣሪን ቃል ስላንገላታን ይቅርታ ለምኑልን። ፈጣሪ ልባችሁን ያውቃል፣ እሱ ይምራችኋል ብሎ የመኪናውን በር ዘጋ። ከአዳኝ ወጥመድ ያዳናቸውን ፈጣሪ እያመሰገኑ ጉዟቸውን ቀጠሉ። ለወትሮ መንገዱ 2 ቀን ቢወስድም አንድ ቀን ዘግይተው የተነሱት ሹፌር ባለቤታቸው በእጅጉ ስለናፈቋቸው መንገድ ላይ ሳያድሩ ቀጥታ እኩለ ሌሊት ላይ ጭነት ላይ ያራግፉ አዲስ አበባ የድርጅታቸው ቅጥር ግቢ ገብተው አደሩ። ክፍል 11 በዚህ ተጠናቀቀ።
ክፍል 12 በአሜሪካ የደህንነትና የጦር መስሪያ ቤት በትብብር የተዘጋጀው ምስጢራዊ ስብሰባ በፔንታጎን ታችኛው ወለል ውስጥ እየተካሄደ ነው። 5 ደቂቃዎችን አርፍዳ የደረሰችው አሊሰን የአለቃዋን ከፍተኛ ውርጅብኝ ተቀበለች። ቆይ በዚህ ተልእኮ ላይ እንኳን 5 ደቂቃ 1 ሰከንድ ማርፈድ ትልቅ ዋጋ እንደሚያስከፍል ታውቂያለሽ አይደል? የስብሰባው መሪ ደነፋ። አሊሰን ለዚህ ተልእኮ የተመረጠችው ባላት ከፍተኛ የስነ ልቦና ሙያ ሳይሆን ኢትዮጵያ ውስጥ ብዙ ስለቆየች ባህሉንና ቋንቋውን ጠንቅቃ ታውቃለች ተብሎ ነው። በመጀመሪያ ተልእኮውን ለመቀበል አንገራግራ ነበር። ከላይ በፕሬዝዳንቱ በተጻፈ ቀጥተኛ ትዕዛዝ ነው የገባችበት። ሚስተር ሎረንስ በማርፈዷ አትፍረድባት፣ ኢትዮጵያ ከርማ ስለመጣች ነው በማለት በስብሰባው መሪ ቁጣ የደነገጠው ጆን ሚልተን ፈገግ ለማለት እየሞከረ አሽሙር ቢጤ ተናገረ። ሁሉም ተሳሳቁ። ጆን ሚልተን ከተጨማሪ ቁጣ ስላተረፋት ደስታዋን በዓይኖቿ ብትገልጽለትም ስለ ኢትዮጵያውያን የጊዜ አጠቃቀም ማወቁና በአሽሙር መናገሩ ግን አስገርሟታል። ጆን ሚልተን ስለ ኢትዮጵያ ማጥናትና ማንበብ ከጀመረ ዓመት አልፎታል። በእሱና በሎረንስ መካከል የተግባቦት ችግር በመከሰቱ ነበር ስለ ሀገሪቱ ለማወቅ ጉጉት ያደረበት። ጆን ሚልተን በሙያዊ ሕክምናና የስለላ ሰው ቢሆንም ስለላውን ግን የሙሉ ጊዜ ስራው አላደረገውም። እንዲያውም ስለላ የሚወደው ሙያን ባለመሆኑ ቸልተኝነቱ ያይል ነበር። ይህ ቸልታው ነው እንግዲህ ዋጋ ሊያስከፍላቸው የጀመረው። ጆን በሚመራው ዓለም አቀፍ ጥናት ላይ መድኃኒት የተሞከረበት የጥናቱ ሳምፕል የሆነ ሰው ከአሜሪካ እንደተባረረ ከሰሙ በኋላ ነበር ለማፈላለግና ስለሱ ለማወቅ ማንኛውንም ድንጋይ መፈንቀል የጀመሩት። በወቅቱ መድኃኒቱ ከተሞከረባቸው ከመንገድ ላይ በዘፈቀደ ከተጠለፉት ሰዎች አንዱ ብቻ ነበር በሕይወት እንደቆየ ማረጋገጫ ያገኙት። ማንም ሰው ወደ ጥናት ማዕከሉ ተጠልፎ ከገባ በኋላ ወዲያው ፖሊሶችና ሌሎች ጥናቱን የማያውቁ የመንግስት ባለስልጣናት ችግር እንዳይፈጥሩ በዘዴ ሪፖርት ይደረግላቸው ነበር። በማዕከሉ ያሳለፈ ሰው መውጫ መግቢያው በተለይም ከሀገር አለመውጣቱ በጥብቅ ክትትል ይደረግ ነበር። ይሁንና ዋና ተፈላጊው ሰው ለወራት ተሰውሮባቸው ከከረመ በኋላ በግል ችግሩ ከነሱ ዕውቅና ውጪ ከአሜሪካ መባረሩን ደረሱበት። በእሱ ሳቢያ ከኢሚግሬሽን ጉዳዮች ኃላፊዎች ጋር ተደጋጋሚ ግጭቶች ተፈጥረዋል። ከዚህም በላይ ወደ ኢትዮጵያ ሲሸኝ ተከትሎት የመጣ ኤጀንት ባለመኖሩና አድራሻው ባለመታወቁ እርስ በርሳቸው መካረር ውስጥ ገብተው ነበር። የመድኃኒት ሙከራ የተደረገባቸው ሰዎች በሙሉ መሞታቸው እንደተረጋገጠ ግን እሱን በእግር በፈረስ ለማደን ወሰኑ። ጆን ሚልተን የመስፍን ቤተሰቦች ስልክ እንዲጠለፍ ካደረገ በኋላ እያንዳንዱ ንግግራቸው ሲቀረጽ ቆይቶ ወደ ኢትዮጵያ ሴት ልጃቸው ጋር ደውለው ያወሩትን ያገኛሉ። በንግግራቸው መካከልም የመስፍንን መኖር የሚያረጋግጠው መልእክት ሲያገኙ በደስታ ጮቤ ረግጠው ነበር። ሚልተንን ያስገረመው ከዓመታት በፊት ከመንገድ ላይ አግኝተውት ጥናት ሲያደርጉበት የነበረው ጥቁር አለመሞት ብቻ ሳይሆን ልጅ እንደወለደ መስማቱ ነበር። ምክንያቱም የጥናቱ ሙከራ የተደረገባቸው ሰዎች በሙሉ እጽ አብዝተው ሲወስዱ የቆዩ ነበሩ። በሙከራው ወቅት የተሰጣቸው መድኃኒት ቆዳን እንዳያረጅ የሚያደርግ አርቲፊሻል ዘረመል ሲሆን በተጨማሪም አብዛኛዎቹን በሽታዎች የሚከላከል ንጥረ ነገር ያለው ውህድ ነበር። ነገር ግን የተሰጣቸው ዘረመል ትልቅ የጎንዮሽ ጉዳት እንደሚያስከትል ያውቃል። የሰውን የመራቢያ ዘር ጎድቶ መሃን የሚያደርግ ነበር። እነ ሚልተን በሳምፕሎቹ ላይ ለወራት ያህል የሰሩትን ከሞከሩ በኋላ ነበር ሁሉንም ባገኙበት ቦታ የመለሷቸው። ከዚያም በኋላ በከፍተኛ ጥበቃ እያንዳንዱን እርምጃቸውን ይከታተሉና ጤናቸውን ይፈትሹ ነበር። ይሁን እንጂ ሙከራ ከተደረገባቸው ሰዎች መካከል አብዛኛዎቹ በውስጣቸው ያለ የተፈጥሮ በሽታ ተከላካይ ህዋስ አነስተኛ ስለነበር በጥቂት ወራት ውስጥ ሞተዋል። በዚህ መካከል ነበር መስፍን ከፖሊሶች ራሱን ሲሰውር በአጋጣሚ ከሚከታተሉትም እይታ የጠፋው፣ ደግሞም ተይዞ ከአሜሪካ የተባረረው። በወቅቱ የምርምር ጣቢያው ከመንግስት ጋር ያን ያህል ቁርኝት ስላልነበረው መስፍን በፖሊስ ተይዞ ሲመለስ መረጃ አልነበራቸውም። ሞቷል ብለው ከደመደሙ በኋላ ነበር ወደ ኢትዮጵያ መመለሱንና አሜሪካ ያሉ ቤተሰቦቹ ጋር ግንኙነት እንዳለ የደረሱበት።
በወቅቱ ለምርምር ቡድኑ ትልቅ ድል ነበር። ምክንያቱም ሌሎቹ ጥናት የተደረገባቸው ሞተው ስለነበር እሱ በህይወት በመቆየቱ ቢያንስ ከሱ የሚያገኙት ወሳኝ የደም ናሙና አለ። በውስጡ ያደረጉት ዘረመል ከተፈጥሯዊ የራሱ ዘረመል ጋር ስለሚቀላቀል አዲስ የተፈጥሮና ሰው ሰራሽ በሽታ ተከላካይ እንዲሁም የሰው ቆዳ አዳሽ ያገኛሉ። ከዚህ በላይ ግን ያስገረማቸውና ያስደነገጣቸው በሰሙት የስልክ ውይይት ውስጥ የመስፍን ልጅ መውለድ ነበር። ሚልተን በህይወት እያለ ሳይሞት ይህን የመሰለ ውጤት እመለከታለሁ ብሎ አስቦ አያውቅም። ከዚያም በላይ ደግሞ መስፍን ሲወልድ የጥናቱ ዘረመል ወደ ልጁ እንደሚተላለፍ ስለሚያውቅ ልጁ ራሱ ለጥናቱ ትልቅ ውጤት ነው። የዛሬውም አስቸኳይ ስብሰባ የተፈላጊው ቤተሰብ ወደ ኢትዮጵያ ስለሚሄዱ እንዴት እነሱን ተከትለው ከተፈላጊው ሰው ተገቢውን መረጃ ሰብስበው እንደሚመጡ ለመነጋገር ነበር። በስብሰባው ላይ ሂደቶቹን በሙሉ ካወሩ በኋላ ከአሊሰን ጋር ወደ ኢትዮጵያ አብረዋት የሚሄዱ አንድ ሴትና አንድ ወንድ ተመርጠው ከወይዘሮ ወርቄ ጋር አብረው ወደ ኢትዮጵያ እንዲመጡ ተደረገ። ለእነሱም በአሜሪካ ደህንነት መስሪያ ቤት በኩል ለ4 ሰው ቪዛ ተመቶላቸው ወደ ኢትዮጵያ ተላኩ። ኢትዮጵያም እንደገቡ አሊሰን አብዛኛውን የአዲስ አበባ ቦታዎች ስለምታውቅ ተፈላጊው መኖሪያ አካባቢ የሚገኝ ሆቴል ውስጥ መቆያቸውን አደረጉ። ከዚያም ወደ ተፈላጊው መስፍን ቤት በተደጋጋሚ እየተመላለሱ መቅረጸ ድምጽ እየተከሉ ከሱቁም የማይፈልጓቸውን ነገሮች ጭምር እየገዙ መሰለል ጀመሩ። አሊሰንና ሌላኛዋ ሴት በተደጋጋሚ እየመጡ ከትርሲት ጋር ወዳጅነታቸውን አጠበቁ። በተለይ አሊሰን እያሰለሰች ለትርሲት ልጅ ልብሶች ታመጣለት ነበር። ብዙ ጊዜ የድምጽ መከታተያ በልብሱ ላይ ቀብራ ነበር የምትሰጣት። ይሁን እንጂ ከልብሱ ጋር የምትሰጣት መቅረጸ ድምጽ ሰርቶላት አያውቅም ነበር። ወደ ኢትዮጵያ የመጣው ቡድን ተፈላጊውን መስፍንን ሲያጠኑ ከከረሙ በኋላ የመጨረሻ ተልዕኳቸውን የሚፈጽሙበት ቀን ደረሰ። የመስፍን ቤት ብዙ ጊዜ ጭር እንደሚል አጣርተዋል። እናቱም ወደ አሜሪካ ከተመለሱ ቀናት አልፏቸዋል። የሚስቱም እናት ልጃቸውን ከሸኙ በኋላ ክፍለ ሀገር የታመመ ዘመድ ሊጠይቁ እንደሄዱ አረጋግጠዋል። የስለላ ቡድኑ በረራቸው 2 ሰዓት ብቻ ነበር የቀረው። ለወራት ሲዘጋጁ የሰነበቱበትን ስራ ለማጠናቀቅ በንቅናቄ ላይ ናቸው። ጊዜው አመሻሽ ላይ በመሆኑ ለተልዕኳቸው መልካም አጋጣሚ ነበር። አሊሰን 4 ፓስፖርቶችን አስተካከለች። ስራው ከ10 ደቂቃ በታች በሚሆን ጊዜ መከናወን ስላለበት አስቀድመው የሆቴሉ የትራንስፖርት ክፍል ወደ አየር መንገዱ እንዲያደርሳቸው አዘው እቃቸውን ጭነው ጨርሰዋል። በመጨረሻም አሊሰን ዶክመንቶቿን ይዛ እሷና ሌላኛው ደህንነት ወደ መሬት ወረዱ። በዚያ ምሽት የተጠበቀው ሰዓት ሲደርስ ሶስቱም የያዙትን ጭንብል ካጠለቁ በኋላ በቅርብ ወደሚገኘው የነመስፍን ቤት አመሩ። ወንዱ ደህንነት ካንጠለጠለው አንድ መለስተኛ ሻንጣ ውጪ ምንም የያዙት ነገር አልነበረም። ወደ እነመስፍን ግቢም እንደደረሱ ባጠኑት መሰረት ከውጪ በዘዴ ከከፈቱ በኋላ ወደ ቤቱ በዝግታ አመሩ። እነ ትርሲት ልጃቸው ሳሙኤልን እያጫወቱ መስፍን የሚወደውን እንጀራ በድንች ወጥ እየበሉ ነበር። አሊሰን ወደ ውስጥ ገባችና ቤት ውስጥ የሚያፍን ጭስ ጣለች። ሌሎቹ ባልደረቦቿ ወዲያው ተከታትለው ገብተው ሴቷ ከትርሲት ላይ ሳሙኤልን ይዛ ስትወጣ ወንዱ ደግሞ የያዘውን ሻንጣ ከፍቶ የመስፍንን ጃኬት ካወለቀ በኋላ በስሪንጅ መሰል ነገር ጡንቻው ላይ ወቅቶት ሁሉም ተጣድፈው ወደ ሆቴሉ አመሩ። መኪናቸው ተዘጋጅቶ እየጠበቃቸው ስለነበር ወደ ቦሌ ዓለም አቀፍ አየር ማረፊያ በሰዓታቸው አመሩ። እዚያ ደርሰውም ፍተሻቸውን ጨርሰው ወደ አውሮፕላኑ አቀኑ። አሊሰን ብርድ እያላት ነው። አብራት ያለችው ደህንነት ደግሞ ሳሙኤል እንዳያለቅስባት የያዘችውን ጡት አፉ ውስጥ ሸጉራ በፍጥነት ወደ መቀመጫው አመራች። ትንሽ ቆይቶ አውሮፕላኑ ተነሳ። አሊሰን በረጅሙ ተነፈሰች። አውሮፕላኑ የመብረሪያ ከፍታውን እንደያዘ ያሰረችውን የደህንነት ቀበቶ አውልቃ ልጁን ተቀብላ ጡጦውን ማጥባት ጀመረች። በጎን ኪሷ ውስጥ ያለውን ፓስፖርት አውጥታ ስትገልጥ የታቀፈችውን ሕፃን ፎቶ ተመለከተች። ወደ ታች ዝቅ ስትል ስሙ ታቤል ጆን ሚልተን ይላል። ከሰመመን የነቁት ከነጋ በኋላ ወደ 2 ሰዓት አካባቢ ነበር። ትርሲት ቀድማ ስትነሳ መስፍን በድንግዝግዝም ቢሆን ተከትሏት ነቃ።
ሁለቱም ምን እንደተፈጠረ የሚያስታውሱት ነገር የለም። ድንች ወጥ በትሪ ጠረጴዛው ላይ እንዳኖሩት አለ። ወዲያው መስፍን ሳምፕል አልፋ የሚለው ንግግር ትዝ አለው። ከመንቃት ይልቅ ወደ ኋላው ወደቀ፣ ራሱን ሳተ። በነገሩ የተደናገጠችው ትርሲት አቅሟን አሰባስባ አንዴ መስፍንን መቀስቀስ፣ ሌላም ጊዜ ደግሞ በቤቱ እየዞረች ሳሙኤልን መፈለግ ጀመረች። ትንሽ ዞር ዞር ብላ መልስ ያጣችው ትርሲት ቤቱን በጩኸት ደበላለቀችው። የአካባቢው ሰው በሙሉ ጩኸቷን ሰምቶ ግልብጥ ብሎ መጣ። አንድ ልጄን አጣሁት ትልና መልሳ ደግሞ መስፍንን አጣሁት፣ ጌታዬን አጣሁት እያለች አካባቢውን በአንድ እግሩ አቆመችው። በሁኔታው ግራ የተጋቡት ሰዎች የእሷን ንግግር ሳይረዱ መስፍንን ተሸክመው ወደ ሆስፒታል ወሰዱት። እሷንም ካረጋጓት በኋላ ምን እንደተፈጠረ ጠየቋት። እሷም ህልም ይሁን ቅዠት ያልተረዳችውን ሁኔታ እንዴት ማስረዳት እንዳለባት ሳታውቅ ልጄ ሳሙኤል ጠፋ፣ ልጄ ሳሙኤል ተሰረቀ ማለት ብቻ ቻለች። ጥቂት ሰዎች ያለችበት ሆስፒታል ድረስ ፖሊሶችን ይዘው መጡ። ሌባ ሳሙኤልን ወስዶ መስፍንን ደግሞ ደብድቦ የጠፋ ነበር የመሰላቸው። ከአፍታ የሆስፒታል ቆይታ በኋላ መስፍን ቢነቃም መነሳት ግን አልፈለገም። ዶክተሮቹ ምንም ችግር አልገጠመውም ብለው ለድካሙ ግሉኮስ ብቻ ነበር የሰጡት። ፖሊሶች ከትርሲት ቃሏን ተቀብለው የመስፍንን መንቃት እየተጠባበቁ ነበር። መስፍን ከአሜሪካ ከመጣ ጀምሮ ታሞ አያውቅም። አሁን ራሱን አልጋ ላይ ተኝቶ ሲያገኘው በመጀመሪያ ወደ አእምሮ የመጣው አሜሪካ እያለ ያሳለፈው የአንድ ወር ቆይታ ነው። ለምን እዚህ ሆስፒታል እንደተኛም አላወቀም ነበር። ቀስ በቀስ ማስታወስ ሲጀምር ማታ ላይ ከትርሲት ጋር የሚወደውን ድንች እየበላ ሳሙኤልን እያጫወቱ እንደነበር ትዝ አለው። ትርሲት ልቧ በሐዘን ተሞልቷል። የሚመሻው ሊነጋ ነው የሚለው አባባል በእሷ ሕይወት የሚመሻው ይበልጥ ሊመሽ ነው ሆኖባታል። መስፍን ምን እንደተከሰተ ከተኛበት ሆኖ በጥልቀት ለማሰብ ሞከረ። ምንም ሊያስታውስ አልቻለም። በሐዘን ተከቦ ስለ ሐዘን ማሰብ ጀመረ። ከትርሲት ጋር ላለፉት 2 ዓመታት አብሮ ሲኖር አንድም ቀን ስለ አንድ ወር ገጠመኙ ነግሯት አያውቅም። ለነገሩ እንዴት ይነግራታል? ራሱን ጠብቆ ይኖር በነበረበት በከፍተኛ ኃላፊነት ደረጃ ይሰራ በነበረበት ዘመን ቢሆን ከአፉ ጠብ የሚል ቃል ሁሉ ባልተጠረጠረ ነበር። ዛሬ የሰፈር አረቄ ጠጭ ሆኖ ስለ እንደዚህ ያለው ነገር ቢያወራ እንኳንስ ቤተሰቦቹ አካሌ የሚላት ትርሲትም ልታምኑ እንደማትችል ልቡ ነገረው። እንዴትና ለምን እንደሆነ ባያውቅም መስፍን ይህ አደጋ በፊት ከተፈጠረው ነገር ጋር ተያያዥ እንደሆነ ጠርጥሯል። በሌላ በኩል ደግሞ ስለ ጉዳዩ ለምን እስከዛሬ ለትርሲት እንዳልነገራት በይበልጥ ራሱን እንዲጠይቅ ተገደደ። በባልና ሚስት መካከል የሚኖር የምስጢር ድብብቆሽ በትዳር ላይ ከባድ ጫና እንደሚፈጥር ከመስፍን የተሸሸገ አልነበረም። መቼም ተደብቆ የሚቀር የለምና ወቅቱን ጠብቆ በአንድ መንገድ ትርሲት ጆሮ ቢደርስ አለመተማመንን በመካከላቸው እንደሚፈጥርም ልቦና ያውቀዋል። በእርግጥ ከትርሲት አንዳች መደበቅ አይሻም። ግን ይህ ለምን? ከጥቂት ደቂቃዎች በኋላ መስፍን የግዱን ከገባበት ሰመመን ወጣና ወደ ከበቡት ሰዎች ተመለከተ። በሆስፒታሉ የሚጠባበቁት ፖሊሶች መጥተው ቃሉን ሊቀበሉት ሞከሩ። መስፍን ግን ምንም አላውቅም ከማለት በስተቀር አንዳች የረባ ነገር አልተናገረም። ሐኪሞቹ ማገገሙን አረጋግጠው ወደ ቤቱ ሄዶ ረፍት እንዲያደርግ ሸኙት። ሁለቱ ምስኪን ባለትዳሮች ከጎረቤቶቻቸው ጋር ወደ መከረኛ ቤታቸው አቀኑ። በዛም ሰሞን ሰፈርተኛው ልክ ሳሙኤል እንደሞተባቸው ያህል ቀን በቀን እየመጡ ሲያጫውቷቸው ከረሙ። ዘመድ ሊጠይቁ ሄደው የነበሩትም የትርሲት እናት ወይዘሮ አሰለፈች መርዷቸውን ሊሰሙ ይመስል በጊዜ ከሄዱበት ተመለሱ። እቤት እንደደረሱ የሰሙትን ማመን አልቻሉም። ጥቁር ልብሳቸውን ለብሰው ሙሻቸውን አወጡ። ምን አይነት የመከራ ሕይወት እንዳሳለፉ እያሰቡ ፈጣሪን አማረሩ። የገቡበትን ሐዘን መቋቋም ያቃታቸው ቤተሰቦች ቀስ በቀስ ቤቱ የጦርነት አውድማ አደረጉት። ሐዘናቸውንና እልሃቸውን እርስ በርስ በመናቆርና በመጣላት መወጣት የቀን ተቀን ስራቸው ሆነ። ይህን ማየት የከበዳቸው ወይዘሮ አሰለፈች ብዙ ካወረዱ በኋላ ትርሲት ከመስፍን ጋር ተለያይታ ወደ ሀገራቸው እንዲመለሱ መጎትጎት ጀመሩ።
በዚህ የከባድ ሐዘንና የዝምታ ጊዜ ውስጥ በየቀኑ ፖሊስ ጣቢያ እየሄደች የልጇን መገኘት ስትጠብቅ የነበረችው ትርሲት ተስፋ ቆረጠች። መስፍንም ለጥቂት ወራት አቁሞት ወደ ነበረው ሱስና መጠጥ ተመልሶ ገባ። ቀናት አለፉ፣ ሳምንታት ተቆጠሩ፣ ወራት ነጎዱ። በመጨረሻም ኑሮ እህል ውሃ አልል ያለቻት ትርሲት ከመስፍን ተለይታ ወዳደገችበት ክፍለ ሀገር ከእናቷ ጋር ተያይዛ ላትመለስ ለመሄድ ወሰነች። ከዕለታት በአንዱ ቀንም ዕቃዋን ሸክፋ ሳያቋርጥ በሚወስዱ አደንዛዥ ዕፅ የተነሳ ማሰብና ማመዛዘን ያስቸገረው መስፍን እያያት የህይወቱ ደጋፊ ትርሲት ቤቱንም ሱቁንም ጥላለት እያነባች ወደ ሀገሯ ተጓዘች። አንዳንዴ ሰው የመዘዘው ሁሉ መከራ የተጠጋው ሁሉ እሹ የሆነበት ሲመስለው ህይወትን በጤናማ አእምሮ መጋፈጥ ይፈራል። ብቻውን መኖር የጀመረው መስፍን ያለውን ጥሪት አንድ በአንድ እየሸጠ ለሱሱ መጠቀም ያደረገው። እያደር የሚላስ የሚቀመስ አጣ። ከሚተኛበት ፍራሽና ከሚለብሰው ልብስ ውጪ አንዳችም አልቀረውም። አከራዮቹም በየጊዜው እየመጡ ኪራዩን እንዲከፍል ካልሆነም ቤቱን እንዲለቅ ወተወቱት። ሚስቱ ከሄደች በኋላ ከሰው ማውራት ሸክም የሆነበት መስፍን ቤቱ ድረስ ሊጠይቁት የሚመጡትን ሰዎች በስድብ ይመልስ ነበር። እህቱም በተደጋጋሚ ልትጠይቀው ብትመጣም የተረፋት የስድቦች ጅብኝ ነበር። ህይወት ትርጉም የሚኖራት ትርጉም ለሰጣት ነው። መስፍን ግን ለህይወት ትርጉም ሊሰጥ ቀርቶ መኖሩንም ማወቅ ተሳነው። ነገሮች ከቁጥጥሩ ውጭ ሆነውበት የከረመው መስፍን ባልተጠበቀ ሁኔታ አንድ ሰሞን ድንገት ለእውነታ ጆሮን የሰጠ መሰለ። ለህይወት እድል ለመስጠትም ወሰነ። ሳሙኤል የተወለደ ቀን በቤተ ክርስቲያን ቄሱ የነገሩት ነገር በአእምሮ እየተመላለሰ ያጽናናው ጀመር። በደስታችን ውስጥ ያለው ፈጣሪ በሐዘናችን ውስጥም አለ። በድላችን ውስጥ ያለ ፈጣሪ በሽንፈታችን ውስጥም አለ። እሱ ከሰበረ እሱ ይጠግናል። በማንኛውም የጥያቄ ጉዞ የሚያዋጣ ከእሱ መሸሽና መኮብለል ሳይሆን ከነ ችግርህና ከነ ሐዘንህ ከእሱ መጣበቅ ነው ያሉትን አስታወሰ። በእርግጥ መስፍን በዚህ ምድር ምንም ቀሪ ንብረትና ሰው አለኝ የሚለውን ማሰብ አቁሟል። በኖረበት ዘመን ሁሉ ብዙ ሰዎች በገዛ ራሱ ህይወት ዋና ተዋናይ ለመሆን ጥረዋል። ህይወቱን ለእሱና የእሱ ያልሆኑ ሰዎች ገብተው አዛብተውታል። አስተሳሰቡን አጣመውታል። ለእነሱ እድል ፈንታ ሰጥቶ የተቆጠረችውን ጥቂት እድሜውን አስረክቦ የሌሎች ቀኝ ተገዥ ሆኗል። ራሱን ነፃ ለማውጣት ደግሞ ጉልበት ሸሽቶታል። የሚፋለምበት ይቅርና ስለ ፍልሚያ የሚያስብበት ሞራሉን አጥቷል። በሰው የተሞላ ከተማ ውስጥ ከሰው ርቆ ለብቻው በቤቱ ኑሮን መግፋት አቃተው። ከከተማው ከንቱ የገዳም ህይወቱ ተላቆ ከልጅነቱ ጀምሮ ሊያውና ሊጎበኘው ወደሚፈልገው አሁን ግን እስከ ሞት መኖር ያደርገዋለሁ ብሎ ወዳሰበው ደብረ ዳሞ ገዳም አመራ። ክፍል 12 በዚህ ተጠናቀቀ። ክፍል 13 ይቀጥላል።